ባለቤቴ አመለሰትን ለማሰት ወዳለሁ። ሙዚቃዎቹ የዕለቱ ይሰማዋል ማለት ነው። ዛሬ ውድ ቤተሰቦቼ በኮሜዲያን ፍልፍሉ ጉዳይ አዲስ የወጣው ቪዲዮ ይህ ነው። እጅግ በጣም በሚያሳዝን ሁኔታ ፍልፍሉ ያለበት ሁኔታ እንግዲህ አስጊ ነው ተብሎ በርካቶች እየተቀባበሉት ያለ ቪዲዮ ነው። እንግዲህ ከዚህ ጋር አንድ ነገር ማለት ፈልጋለሁ። ድነህ ለቤት ያብቃ። እንግዲህ ፈጣሪ ከጎንህ ይሁን። ያመንከው አምላክ እንግዲህ ያድንህ ማለት ፈልጋለሁ። ከሁላችሁም የሚጠበቅ ነው። እየገባችሁ ኮሜንት ሴክሽን ላይ መልካም ምኞት ለኮሜዲያን ፍልፍሉ ብታውሉ ወይም ደግሞ ብታረጉ ብዬ ለእናንተ ይሄን ሐሳብን አስተላልፋለሁ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ዛሬም እንደተለመደው ለእናንተ ወቅታዊና አዳዲስ መረጃ ዘል ጉዳዮችን ይዤላችሁ ከተፍ ብዬ መጥቻለሁ። እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ 22 ነው። ሰብስክራይብ ማድረግ እንዳትረሱ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይዣቸው በመጣኋቸው ቪዲዮዎች ላይ ሐሳብ አስተያየቴን፣ የግል አመለካከቴን እንግዲህ አንጸባርቃለሁ። እናንተም ደግሞ የተመቻችሁን የግል አመለካከታችሁን እንግዲህ ሐሳባችሁን ኮሜንት ሴክሽኑ ክፍት ነው፣ በነፃነት ገብታችሁ ሐሳባችሁን አጋሩኝ። እንግዲህ ሁሌ እንዳስለመዳችሁኝ ላይክ ማድረግ እንዳትረሱ። ላይክ በማድረግ እንግዲህ ፍቅራችሁን ግለጹልኝ ለማለት እወዳለሁ። ወደ ቪዲዮቹ እንሄዳለን። አብራችሁኝ ቆዩ። የቴዲ አፍሮ ኢትዮሪካ የሚለው ሙዚቃ ከወጣ በኋላ በርካታ መረጃዎች እንግዲህ ወደኛ እየደረሱ ብዙዎችም እየተነጋገሩበት ያለ ጉዳይ ነው። ከቴዲ አፍሮ አልበም ጋር በተያያዘ እንግዲህ የእምነት አባቶችም የራሳቸውን አመለካከት ሲገልጹ ነበረ። እስቲ ለማንኛውም አንድ ቪዲዮ አለ ልጋብዛችሁ። ይሄ ቪዲዮ 5-10 ጊዜ ኮፒ ሊንክ አድርጉት፣ ምክንያቱም አቅም እንዲኖረው ስለምፈልግ ነው። ከላይ የምትመለከቱት ነብይ ሱራፌል ከትናንት በስቲያ በአርቲስት ቴዎድሮስ ካሳሁን ዘፈን ላይ ያልተሳካ ትንቢት ተንብዮ ነበር፣ 0 ከ10 የሚባል ትንቢት። ከዛም በኋላ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልእክት አለኝ ነው የሚለው ወንድማችን። እውነት ለመናገር ቤተክርስቲያን መልእክት እንኳን የምትቀበልበት የራሷ አውድ አላት እና መልእክትህ ከዘፋኝነትን ከቤተክርስቲያን ጋር ለማጣበቅ የሄድክበት ርቀት ልክ አይደለም። ወንድማችን ለሙዚቃው፣ ለዘፈኑ፣ ለዜማው እናንተ ትቀድማላችሁ። ምክንያቱም የፕሮቴስታንት ቤተ እምነት ላይ ብዙ ሙዚቃዎች ለአምልኮ ስለሚቀርቡ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ክብር ይግባቸውና ለሊቃውንት አባቶቻችን ራሱን የቻለ የአምልኮ ስርዓት፣ የዜማ ስርዓት አለ። ከምንጠቀማቸው የዜማ ነዋያት ጀምሮ መጽሐፍ ቅዱሳዊ መሰረት ያላቸው እንዲሆኑ ተደርጎ በስርዓት የተደራጀ ነው። ስለዚህ እንደው መልእክትህን ቀና ብለህ በጣም በስርዓት በደንብ በአምልኮ ስርዓቷ ግንባር ቀደም ወይንም ከብዙ ቤተ እምነቶች ታሪክ ቀድማ በነበረችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንዲህ ቀና ማለቱ ትንሽ አስቸጋሪ ነውና ምናልባትም ወደ አንተ ቤተ እምነት አካባቢ ያሉ ሙዚቀኞች ቢሆን መልእክት ይሄ ነው። ቅድስት ቤተክርስቲያን ግን ዘፋኝነትን ልክ እንደ ስርቆት፣ እንደ ውሸት፣ እንደ ሐሜት ኃጢአት ነው ብላ ነው የምታስተምረው። ልጆቿም ከዛ ቀና መንገድ እንዲመለሱ አበክራ ትመክራለች። መልካም ቀን። በቴዲ አፍሮ ሙዚቃ ላይ በተመረኮዘ ሁኔታ በርካታ ሀሳቦች እንግዲህ ከአድማጮችም እንዲሁም ደግሞ ከማያደምጡም አካላት የተለያዩ ሀሳቦች ሲፈልቁ ነበረ። አንዳንዶቹ እንግዲህ የቴዲ አፍሮ ስራን እንግዲህ የሚያደንቁ ሲሆኑ፣ አንዳንዶቹ ደግሞ የሚተቹ ናቸው። መተቸትም ማድነቅም እንግዲህ በባለቤቱ ዘንድ እጅ ላይ ያለ ስለሆነ የሁሉም ሰው መብት እስከሆነ ድረስ በግድ ውደዱ ወይም ደግሞ በግድ ጥሉ አይባልም። ለማንኛውም ግን አንድ ቪዲዮ ልጋብዛችሁ። ቴዲ አፍሮን በጣም እንትን ይለዋል። እስቲ የሙዚቃ ቴስት ንገረን ስለ ሙዚቃ። ቴዲ አፍሮ ነው የኔ ሌጀንድ። ከሱ አንፃር ሁሉም ያንስብኛል። አዎ ከሱ በታች ናቸው ለኔ ሁሉም ሰዎች። ቴዲን የሚጠላ ሰው በእምነት በባህል የተገደበ ሰው ነው ብዬ ነው ማለት። እግዚአብሔር ያክብር። እሱን የማይወድ ሰው እንጂ ጥበቧን ብቻ ካየህ ትወደዋለህ። እኔ ቴዲን መግለጽ ያለባቸው በጥበቧ
ይሄ በግጥሙ ወይ በይሄ በእንትኑ አሁን አንዳንዱ በቃ ሌላ በእምነት ምናምን የኛ እንደዚህ ጠለ ነው ምናምን ሊሉ ይችላሉ። እኔ ግን ጥበቡን ነው የምወድለት የሚገልጽበት ሁኔታ ተራቆ ገባ። አሁን ለማሽ የሚለው ዘፈን እንዴት ነው ሚስት ያውነቱን ነው ትዝብት ነው በቃ እኔ አሁን ለምሳሌ ክብር አርግብኝና ሚስቴ ብቶ እሷ የሆነ ነገር ብትበድለኝ መጥቼ ላንተ ባወራ እሰበው የሆነ አንዳንዴ ለሰው የምታወራው ወሬ በግጥም በዜማ አድርጎ ማምጣት በጣም ከባድ ነው እና ቴዲ እንደውም አልገባኝም ገና ብዙ እናደርጋለን ግን የኢትዮጵያ ሙዚቃ ኢንዱስትሪ የሆነ ደረጃ ሰቀለ ሰው ነው ለኔ ቴዲ አፍሮ ባይዋጥልህም ቢዋጥልህም ማንም ሰው ስለ ጥበብ ብቻ ነው ራሱ ስለ ጥበብ ማወራው ነው ስለ ሌላ ነገር አይመለከተኝም። አንዳንድ ሰዎች ያው ያስቸግራሉ አንዳንድ ያስቸግሩ ሰዎች አሉ እሱ አልጋ ወራሽ ነው ብዬ የማስበው ሰው አስቀምጫለሁ ሌጀንድ ይሆናል ወደፊት ብዬ አመጣጡ በጣም ደስ የሚል ዳዊት ጽጌ አመጣጡ የሆነ የትልቅ ሰው ዘፋኝ ግሬስ አለው። እውነት ለመናገር ቴዲ አፍሮ ከሚሰራቸው ስራዎች ውስጥ እውነት ለመናገር ሁላችንም በሐቅ ካወራን በውስጣቸው ስላለው ሚስጥር ብቻ ሳይሆን በጥበብ ጎዳና ምን ያህል ርቀት ተጉዞ እንዳደረሰን ወይም ደግሞ ለአድማጮቹ እንዳደረሰ ልንረዳና ልናስተውል ይገባል። ጥበብ እንግዲህ በቴዲ አፍሮ እጅ እንደ ቀልድ የምትታይ ወይም ደግሞ ሲያሻው በፈለጋት መንገድ ሊመራት እንደሚችል ቴዲ አፍሮ አሳምኖ ያሳየን ይመስለናል። እኔ ቴዲ አፍሮን የምወደው በመልካም ስራዎቹ እንዲሁም ደግሞ ሊደነቅ የሚገባው ጀግና ድምጽ ስለሆነ ነውና እናንተ ቴዲ አፍሮን በምን አይነት መንገድ ነው የወደዳችሁት ወይም ደግሞ ያከበራችሁት? በነገራችሁ ላይ ይህ ቴዲ አፍሮን መውደድ ወይም ደግሞ ቴዲ አፍሮን ሌጀንድ ብሎ መሰየም እንግዲህ የሁሉም ሰው ግዴታ አይደለም። የሚወደው ይወደዋል፣ የማይወደውም ደግሞ እንግዲህ ያልተመቸው መንገድ ሊኖር ስለሚችል በራሱ መንገድ እንግዲህ የቴዲ አፍሮን ስራዎችን ስለተመለከተ ነውና ትችት ስላለ ወይም ደግሞ በሰዎች ዘንድ የተፈጠረው ትችት አላስፈላጊ አይደለም ብሎ ብዙዎች እየተከራከሩ ቢሆንም ነገር ግን አንዳንድ ጊዜ ሰው የሆነ ስራን ተመልካቾች ወይም ደግሞ ለአድማጮች ባደረሰ ሰዓት በጎና ገንቢ የሆኑ አስተያየቶችን ያገኛል። እንዲሁም ደግሞ በተቃራኒው ደግሞ ትችትን ያተርፋልና ለቴዲ አፍሮ የቀረቡ ትችቶች መካከል በርካቶቹ እንግዲህ እየተነጋገሩባቸው ይገኛሉ። ከነሱ መካከል እስቲ አንዱ ለቪዲዮ ልጋብዛችሁና ሐሳባችንን ሰጥበታለን። ከቴዲ አፍሮ ይልቅ ማለት ነው ከቴዲ አፍሮ ይልቅ ማድነቅ ያለበት አቤል ሙሉጌታ ነው። አቤልን ነው እግዚአብሔር በጊዜ ላጥ አስቧል። ለ18 ዘፈን መልስ ሲፈልግ ግጥም እና ዜማ ምናምን አብዱ አማኔል ነበር እኮ የምታገኘው። እግዚአብሔር ቴዲ አፍሮ ዳስጣልብኝ ብሎ ዘፈነ፣ መንግስትን ተቸ። ይህንን ሐሳብ መሞገት የከበዳቸው ሰዎች ምን ያደረጉት ነው? ትዊስት አድርገው ከብሔር ጋር ለማገናኘት ብሔር ነው የሰደበው፣ ብሔር ነው የተቸው ወደሚል ለማምጣት እየተሞከረ ነው። እኛ ሀገር ምን እንደምመኝ ታውቃላችሁ? ከመመኛቸው ብዙ ነገሮች መካከል አንደኛው ቀን ወጥቶልን ሐሳብን እንደ ሐሳብ መሞገት የምንችልበት ቀን እንዲመጣ። ይህ ሐሳብ አይረባም፣ ማይረባ ዘፈን ነው። የኢትዮጵያ መንግስት ልማቱን እያቀጣጠለ ነው፣ ኮሪደር ልማቱ አብዷል፣ አገሪቱ እየለመለመች ነው፣ እያደገች ነው ብሎ የሚከራከር ሰው የሚመጣበት ቀን ይናፍቀኛል። የሆነ ደግሞ ተመሳሳይ የሆነ የተሰራ የተዘጋጀና የተላከላቸው መልእክት ያለ ይመስላል። ተመሳሳይ መልእክት አባይ ሲመረቅ ዝም ብሎ አሁን መንግስትን ይተቻል እንዲህ ብሎ ምናምን የሆነ ሰው ጽፎ የበተነው ነገር ነው ይመስለው። ምን እመኛለሁ? አንድ ቀን በሐሳብ ምንከራከርበት ቀን። የቴዲ ሐሳብ አይረባም እሱን አንስተው የሚሞግቱ ሰዎች አሉ which I respect። የቴዲን ኢትዮጵያ እኔ ማቃት እኔን የምትወክለኝ ኢትዮጵያ አይደለችም ምናምን ጤናማ የመዋያ ርዕስ ነው። ከዛ ግን ወስዶ ቴዲ ዳስጣል ሲል ከብሔር ጋር ቴዲ በ17 መርፌ ሲል ከብሔር ጋር የምታያይዙ ሰዎች ጌታ ይንቀለላችሁ፣ ምንም አይደለም። እውነት ለመናገር እኔ ከምንም በላይ የቴዲ አፍሮን ስራን የሚተቹ ሰዎች ወይም ደግሞ የቴዲ አፍሮን ስራዎችን የማይቀበሉ ሰዎች አይደለም እኔ ግራ የሚያጋቡኝ ወይም ደግሞ ለኔ ጥሩ ኮንፈርት የማይሰጡኝ። እውነት ለመናገር ትክክለኛ ያልሆኑ ሰዎች ምን አይነት ሰዎች ናቸው? የመጣውን ስራ ወደ ሌላ አቅጣጫ ወይም ደግሞ ወደ ሆነ ግሩፕ የሚቀይሩ ወደ ብሔር ወደ እምነት የሚቀይሩ ሰዎች ፍጹም ስህተት የሆኑ ሴጣናዊ ተግባር የሚተገብሩ ምክንያቱም ለሀገርም መጥፎ የማይረባ የማይጠቅም ነገር ነው እየዋሉ ያሉት ነውና ቴዲ አፍሮ የሰራውን ስራ ወደ ብሔር ወደ እምነት ቀይረው አላስፈላጊ ትርጉም እንዲኖሩ የሚያደርጉ ሰዎች ከስራቸው ቢቆጠቡ ይሻላል። ምክንያቱም ለሀገር ሰላም የማይበጅ ስለሆነ ብዬ ሐሳብ መስጠት ፈልጋለሁ። እናንተ ስለነዚህ ሰዎች ምን አይነት መልእክት አላችሁ? ሐሳብ ካላችሁ ብትገልጹልኝ።
በነገራችሁ ላይ ለቴዲ አፍሮም እንግዲህ ምላሽ የሰጡ ሰዎች አሉ። በኦሮምኛ ዘፈን ውስጥ እንግዲህ የራሳቸውን አሻራ የጣሉ በኦሮምኛ ድምጻዊነታቸው በርካቶች እንግዲህ ተቀባይነት የሰጧቸው ወይም ደግሞ የሚያደንቋቸው ድምጻዊዎች ለቴዲ አፍሮ በዘፈንም እንዲሁም ደግሞ በጽሁፍም መልእክት አስተላልፈዋል። እስቲ ልጋብዛችሁና ሐሳባችንን እንሰጥበታለን። ድምጻውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል። የኦሮምኛ ሙዚቃ ድምጻውያኑ ገላና ገሮምሳና ዮሳን ጌታሁን ጋልሜሴና በሚል ርዕስ ትናንት አርብ ሌሊት ለቴዲ አፍሮ ኢቶሪካ አልበም ያዞምባና ዳስጣ ለተሰኙት ዜማዎች ቀጥተኛ ምላሽ ሰጥተዋል። መሐረቡን ስጡት ያዞምባ ነው ካለ፣ ሳቅን ካለቀሰ፣ ለቅሶ ዳስ ከጣለ፣ የሀገር ካባ ለብሶ የመንደር ሰባኪ፣ መልአክ መስሎ መጣ የሬሳ አምላኪ፣ ይከፈት መዝገቡ ታሪካችን ይታይ፣ ሀገር ማን ገነባ ማን ነውና ገዳይ ያዞምባ አይደል ካለ ሳቅላለ ከሰ ድምጻውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛው ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝም የጀግናና የነጋዴ ልዩነት እንዲታወቅ መልእክት አስተላልፈዋል። በተጨማሪም እኛ ያቀናናት ገና ታብባለች፣ ጨፍላቂዋ ሀገር እውነትም ሞታለች የሚሉት ስንኞች የቴዲ አፍሮን አልበም ተከትሎ የተቀሰቀሰውን የሐሳብ ሙግት ይበልጥ እንዲፋፋም አድርገውታል። የጥበብ ሰዎች እንዲህ በሐሳብና በዜማ መሟገታቸውን እንዴት ታዩታላችሁ? ሐሳባችሁን አጋሩኝ። መረጃው ለሁሉም እንዲደርስ ሼር አድርጉት። መልካም ጊዜ። ተወዳጁና ታዋቂው የኦሮምኛው አርቲስት አደም መሐመድ እንዲህ ብሏል። ይድረስ ለሚመለከተው ለዛም የጥበብ ሰው ልሳን የፍቅር መድረክ ነው። ቁስልን የሚሽር የመድኃኒት ሰው ነው። አርቲስት ማለት የህዝብ ነው አምባሳደር፣ ለሀገር አንድነት የሚሆን መከደር። መንግስትን በወቅስ በሐሳብ በሞገት ከህዝብ ጋር አያይዤ አልፈጥርም መናቆት። በንቀት በጉራ በክፋትም አይደለም፣ በሞጋሽ ሐሳብ እንጂ በስድብ አይገነባም ዓለም። የልቤን ብሶት የግል ቁጭቴን በህዝብ ላይ አልጭንም አልዘራም ጥላቻን። ጥበብን ለሰላም እንጂ ለጠብ አትሁን መነሻ። እኔ የፍቅር ሐኪም የህዝብ ነኝ መተንፈሻ። ትውልድን አናጥፋ በውሸት ትረካ፣ የጥበብ ሰው ክቡር ፍቅር ሲሆን ነው ለካ። ሞጋች እንሁን አዎ በእውነትና በእውቀት፣ ህዝብን ግን እናድን ካልተገባ መናቆት። ብሔር ምርጫ አይደለም የፈጣሪ ውበት፣ አይደለም መጥፊያችን ጌጥ እንጂ ልዩነት። መንግስት ይመጣል ይሄዳል በጊዜው፣ ሀገር ግን ቋሚ ናት ህዝብም እንደዛው። ሁልጊዜም መቃወም ሁልጊዜም መውቀስ፣ ሀገርን አይሰራም አይችልም ሊያድስ። ካለፈው ጠባሳ የነገው ይበልጣል፣ ቤት በታሪክ ብቻ የታለ ይሰራል። ያለፈው አልፏልና ይሁንልን ትምህርት፣ ነገን እንገንባው በጋራ እቅድ በእውነት። ጉድለት በሐሳብ እንሙላው በለውጥ፣ በስድብ አይገነባም የሀገር መሰረት። የጥበብ ሰው ልሳን የሰላም መድኃኒት፣ የፍቅር አምባሳደር መሆን አለበትና። ጥበብ ለሰላም እንጂ ለጠብ አትሁን አጥር፣ በስድብ አትቀነስ የህዝብ ክብር። የገዛ ብሔሩን ክዶ እንዴትስ ይሁን ለሌላው፣ በማንነት ኪሳራ ከዳተኛ ሆኖ ያለው። በእሳት ላይ ጭድ እየጨመረ ብሔር የሚያጋጭ፣ ከቶ አይባልም የጥበብ ሰው አማጭ። እውነት ለመናገር ይህንን ነገርን እንግዲህ በርካቶች ከፖለቲካ አንጻር እያዩት ነው። ከግል አመለካከትም እንዲሁም ደግሞ ከግል ጥላቻም አድርጎት አስቦት የራሳቸውን ሐሳብን እየሰጡበት ይገኛሉ። እናንተ በየትኛው መንገድ ተመለከታችሁት? ሐሳባችሁን አጋሩኝ። በነገራችሁ ላይ ቴዲ አፍሮ መጥቶ በተናገረው ወይም ደግሞ በዘፈኑ ውስጥ ባስተላለፈው መልእክት በርካቶች ሐሳባቸውን ሲሰጡ እኔ አንድ ሐሳብ ትኩረቴን ስለሳበ ብቻ ወደ እናንተ ይዤላችሁ መጥቶኝ እቺን ሐሳብ እስቲ አዳምጧትና ሐሳባችንን እንሰጥበታለን። የቴዲ አፍሮን ሙዚቃ ከሰማው በኋላ አንድ ነገር ታዘብኩት ራሴ። ሀገሩ ሀገሬ ናት፣ ከተማው ከተማዬ፣ ሐሳቡ ሐሳቤ ነው። ድምጼ ይሰማላ ለምንድን ነው ማለወራው? ፖለቲካ አይወራም እፉኖ ተበለን እኮ ከድሩ ጀምሮ። ቆይ ግን ስለ ሀገር ማውራት ፖለቲካ ነው እንዴ? አይደለም። ኢትዮጵያ ከ130 ሚሊዮን ህዝብ በላይ የሚኖርባት ትልቅ ሀገር ነው። ይህን ሁላ ህዝብ የያዘች ሀገር መምራት ስህተት እንድትሰራ ያረጋል። ግስት ሲሳሳት እኛ ህዝቦቹ ካላረምነው ማን ሊያረመው? የኬንያ ህዝብ መጥቶ ሊያረመው ነው? አያረመውም። አንተ ስለ ኬንያ ያገባህ አያገባህ፣ ስለ ሀገር ግን ያገባህ ብራዘር። ስለዚህ መሪ ሲሳሳት ታርሞ ፖለቲካ አወራህ ማለት አይደል? ቴዲ አፍሮ ዘፈን እስኪያወጣ ከጠበቅክማ ብራዘር፣ አሁን ከዚህ በኋላ ቴዲ አፍሮ ሙዚቃ ባይሰራ ምን ልትሆን ገብቶሃል? እና ስለዚህ በስነ ስርዓት ምናምን ፖለቲካ እናውራ ብለን እንጠይቃለን። ይፈቀድልን። ሀገር ያሳደጋል ብራዘር። መንግስት ሲሳሳት ስህተቱን መናገር፣ እሱን ማገዝ ነው፣ መቆም አይደለም ማገዝ ነው። ስለዚህ መንግስታችንን እናግዘዋለን ስህተቱን በመናገር ማለት ነውና ጋሽ ማጫ ነኝ
እውነት ለመናገር ፖለቲካ ህይወት ይመስለኛል። የሰው ልጅ እስከኖረ ድረስ አያገባኝም ብሎ የሚተው አይመስለኝም። ምክንያቱም ሁል ጊዜ በጭንቅላት ውስጥ የሚመጣ ማንኛውንም ጥያቄ መጠየቅ ካለብን እንጠይቃለንና ይህ ጉዳይ በተለይ ለአዲስ አበባ ልጆች ብሎ ወንድማችን አድርሶናል። እናንተ እስቲ ቺኛዋን ሐሳብን የወንድማችንን እንዴት ተመለከታችሁት ብታደርሱኝ። በነገራችሁ ላይ በትናንትናው ዕለት ጠቅላይ ሚኒስትር ዶክተር አብይ የሰጡት ሐሳብ ነበረ። እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ መልእክትን አስተላልፈዋል። ኢቢሲ ይዞት ከወጣው መረጃ ላይ እንደተመለከትኩት ከሆነ የጀመርነው የብልጽግና ጉዞ በማንኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈም ስለሆነ ትናንሽ እዚህ ከተከልናቸው ዊንድ ፋርሞችም የአንድን ያህል ንፋስ የማያንቀሳቅሱ አጀንዳዎችም የሚያውኩን ሰዎች አይደለንም ሲሉ ከኢቢሲ ጋር ባደረጉት ቆይታ ላይ መናገራቸውን ኢቢሲ ዘግቧል። ይሄ ትክክለኛው መንገድ ይመስለኛል። ሐሳብን በሐሳብ የመሞገት ወይም ደግሞ የግልን አመለካከትን እንግዲህ የመግለጽ ሁኔታ ይሄኛው ይመስለኛል። ሁሉም ሰው እንግዲህ ሁሉ ጊዜ በሁሉም ዘንድ እንግዲህ ተወዳጅነት ወይም ደግሞ ተቀባይነት ሊያገኝ አይችልምና አንድ ሰው ስለ አንድ ጉዳይ ተቀባይነት ወይም ደግሞ ስለዛ ጉዳይ ተቀባይነት ወይም ደግሞ ፍላጎት ከሌለው በእንደዚህ አይነት መልኩ ሐሳቡን ቢገልጽ የበርካቶች ሐሳብን እንግዲህ አካቶ የራሳቸውን ሐሳብን እየተለዋወጡበት መማማሪያ ይሆናልና ጠቅላይ ሚኒስትር ዶክተር አብይም የተናገሩትን እንግዲህ ተከትሎ በርካቶች ሐሳባቸውን ይሰጡበት ይገኛሉ። እናንተስ ምን ትሉታላችሁ? ሐሳባችሁን ስጡበት። ሌላኛው ጉዳይ ደግሞ ቴዲ አፍሮ እንግዲህ ለበርካቶች የተለያየ ስራውን እንግዲህ በተለያየ ጊዜ ማቅረቡ ይታወቃል። ከዚህ ቀደም እንግዲህ ኃይሌ ገብረስላሴ ከቴዲ አፍሮ ስራ ጋር በተያያዘ የሰጠው ሐሳብ ነበረ። እስቲ ልጋብዛችሁ። ሳው እንዲህ መንገድ ላይ ነው ጻል ልጅ ነው ይሄ ነው አሉ እንግዲህ እቺ እንድትዘፈነች ቴድሮስ እንደዚህ ይሄ ቴድሮስ አላሉኝ እንደዚህ አይነት ዘፈን አለ ማን ነው ደግሞ የሚዘፍነው ምናምን አልኳቸው። እናስጠይቃቸው አይ አንድ ልጅ ነው ስላንተ ዘፍኗል እስቲ ካሴቱን ፈልጉልኝ። አይ ካሴቱን አናገኘውም አሉ። እንዴት ተዳለ ላምናችሁ እችላለሁኝ አልኩኝ። አይ ወጣ ነው ካሴቱ አሉና በመሃል አመጡና ደግሞ ኃይለ እንዴት አይነት ቢወደኝ ነው ወይንም ደግሞ እንዴት በጣም ተመስጦ ነው ማለት ነው ወይ ሯጭ ሊሆን ፈልጎ ነው አልኩኝ። እና ያው ካሴቱ ወጣና እስቲ ልጁን ሊየው አልኩኝ። ማን ዘፋኙን ሊየው ምን አይነት ሰው ነው አለ። ሳው እንዲህ መንገድ ላይ ነው ጻል ልጅ ነው ይሄ ነው አሉ እንግዲህ እቺ እንድትዘፈነች በቃ አንቺ እያልኩ ነው ያነጋገርኩት እና አንቺ ልጅ ዘፈንሻው በጣም አመሰግናለሁ እና በኋላ ያው እንግዲህ ዘፈኑ ተለቀቀ። አይታችሁት እንደሆነ ብዙ ከዘፈኑ በኋላ ብዙ ወሬ ተወራ በቴድሮስ ላይ። ግማሹ 50 ሺህ ብር ሰጠው 30 ሺህ ብር በኋላ አንድ ጋዜጣ ላይ ነው ይሄን አልሰጠኸዋል 30 ሺህ ነው ሰጠኸዋል አንድ ለማለት ቴድሮስ እኔ እንኳን 30 ሳንቲምም አልሰጠሁት። እንግዲህ ወደፊት እርግጠኛ ነኝ ልክ እንደኛ እንደ አትሌቶቹ በዓለም ላይ ዘፈኑ እንደሚወጣለት ባለሙሉ ተስፋ ነኝ። የኃይሌ ሐሳብን እንዴት ተመለከታችሁት? እኔ በነገራችሁ ላይ ኃይሌ በተናገረው ሐሳብ ላይ እጅግ በጣም ተደንቄበታለሁ። ቴዲ አፍሮም እንግዲህ በርካቶችን ለዘመናት ከትውልድ ትውልድ እንግዲህ እያስደመመና እያስገረመ ይገኛል። እስቲ ምን ትሉታላችሁ? ሐሳባችሁን ብትገልጹበት። ሌላኛው ጉዳይ እንግዲህ አምለሰት ሙጬ ከቴዲ አፍሮ ስራ ጋር በተያያዘ ወይም ደግሞ ከቴዲ አፍሮ የአልበም ጉዳይ ጋር በተያያዘ አንድ ሐሳብ እንግዲህ ወይም ደግሞ አንዲት ቪዲዮ ከቪዲዮአቸው ላይ ተቆርጦ ሲዘዋወር አይቼ ነበረ። እስቲ ጋብዛችሁና ሐሳባችንን እንሰጥበታለን። 4 ዓመት ነው የፈጀብን አልበሙ 4 ዓመት ከኔ እና እያንዳንዱ ምን ሰራው ቀን በቀን ይወስዳል። ሙዚቃዎቹ የዕለቱ ይሰማዋል ማለት ነው። ዛሬ ምን ሰራውን ኤክስፖርት አድርጎ ይወስዳል። ነገ ምን እና እንዳለ ሙዚቃው ፋይሎቹ አሉት እኛንም ያሰማናል። እና መጨረሻ ላይ ይሄ ነው ይላል። እቺኛው አሪፍ ነች ይሄንን እናስተካክለው ብሎ በቃ ሌላው ነገር ደግሞ ከሱ ጋር መስራት ቀላል ነው የምልሽ። አንዴ ጥሩ መንገድ ይኖር እንጂ ይጨርሷል። አይንጠለጠልም። አይ ራሱ ብዙ ሐሳብ ያመጣል። ጎበዝ ነው። አሁን ሚክሲንጉንም የሰራ ነው ለሁለት ነው። እሱ አይወድም እንደዚህ ሲባል አይወድም። ግን አቀናባሪውም እሱ ነው በለኛ ከግማሹ በእኩል ነው የሰራነው። ክሬዲት ሰጠ። ባለቤቴ አምለሰት ለማሰት ነው። እንደምን አመሻችሁ። በቅድሚያ ይሄን ሁሉ ያደረገው እግዚአብሔር የተመሰገነ ይሁን። ኢትዮጵያውያን
በራሳቸው የሚተማመኑ መሆናቸውን የሚረጋገጠው መጀመሪያ እግዚአብሔርን ሲያምኑ ነው። በእውነት ለመናገር እንደገና በእውነት ለመናገር ከእናንተ ማለት ነው ደስ ይለኛል። ምክንያቱም ኢትዮጵያዊነት የሚያኮራ በነፃነት የመኖር በነፃነት የመራመድ ሌሎችንም ወደ ነፃነት የሚያራምድ ትልቅ አቅም ነው። ከዚህ አቅም ውስጥ ባልፈጠር ኖሮ እንደዚህ ኮርቼ ለመናገር አልችልም ነበር። አባቶቻችን ታቦት ይዘው አድዋ ላይ ድል አድርገው ነው ነፃ ያወጡ። አንድ የአበሻ ጀምሁሪ መጽሐፍ አለ ምናልባት አይታችሁት ከሆነ ወይም ደግሞ ቀይዋ መሳሪያ ደግሞ አይተኛው ሁለቱንም የውጭ ሀገር ተወላጅ የሆኑ ሰዎች የጻፉት በጦርነቱ የተሳተፉ ሰዎች ናቸው። እና እነዚህ ሰዎች ሲናገሩ እኛ ከፊት በፎቶግራፍ በታሪክ የምናውቀው ታቦት ይዘው መሄዳቸው ብቻ ነው። ነገር ግን ሙስሊሞቹ በአንድ ወገን፣ ክርስቲያኖቹ በአንድ ወገን ከጦርነት በፊት በሌሊት ሲጸልዩ ተራራ የሚያነቃንቅ ድምፅ ያወጡ ነበር ይላል መጽሐፍ። እውነት ለመናገር ቴዲ አፍሮ ሁል ጊዜም ከአፉ የማይጠፋው የፈጣሪውን ቃልና እንዲሁም ደግሞ በሚስቱ በትዳሩ እንዲሁም በሀገሩ ላይ ጥልቅ የሆነ ፍቅር እንዳለው በተደጋጋሚ የተናገረው ጉዳይ ነው። ከቴዲ ሀሳብ ጋር ተያይዞ በርካቶች እየተነጋገሩ ይገኛሉ። ምናልባት እንግዲህ የቴዲ አፍሮ አልበም እጅግ በጣም ጠጠር ያለ እንደመሆኑ በርካቶች ሀሳባቸውን እንግዲህ በነፃነት ሲገልጹ ሲታይ እንደ ሀገር የሚያኮራ ይመስለኛል፣ ወይም ደግሞ የሚያግባባን ይመስለኛል። ምክንያቱም ሰው ያለ ምክንያት አልወደደውም፣ ያለ ምክንያትም ስለማይጠላው ምክንያቱን እየተናገረበት ስለሆነ። ሌላኛውም ጉዳይም እንግዲህ ይህ አልበም የ4 ዓመት ጊዜ ወይም ደግሞ 4 ዓመት የፈጀ እንደመሆኑ የበርካቶችም እንግዲህ ሀሳብ በዚህ ጉዳይ ላይ እየሰጡበት ይገኛሉ። እናንተስ የቴዲ አፍሮን የ4 ዓመት ልፋት አልበሙን በምን ያህል ደረጃ ጠበቃችሁት ወይም ደግሞ እንደጠበቃችሁት አገኛችሁት ወይ? ወደ እናንተ ጥያቄውን አምጥቻለሁ። ሀሳባችሁን ግለጹበት። ተጨማሪ ቪዲዮ አለ ልጋብዛችሁ። ሃይ ጋይስ፣ እንደሚታወቀው በጣም የምንወደው የምናከብረው የጥበብ ሰው በጣም ጀግና ሰው ቴዲ አፍሮ አልበም ለቋል እና አሁን 2 ቀን ሰምተነዋል፣ ወደነዋል። አሁን ግን ቀጥታ ዳይሬክት እንደ ኢትዮጵያዊነታችን ወደ ሂሳቡ እንገባለን። ምን ያህል ብር ሰራ የሚሆን አብረን እናሰላለን። እንደምታውቁት ዩቲዩብ ላይ ነው የለቀቀው። 18 ዘፈኖች ነው ያሉት። መጀመሪያ በጣም የታየለት ዳስጣል ነው። 7 ሚሊዮን ቪው አለው እንደምታዩት። ሌሎቹ 2 ሚሊዮን፣ 1.8 ሚሊዮን እያለ 3 ሚሊዮንም ያለው አለ ጀንበር። ብቻ ወደ ሂሳቡ እንሂድ። የሚያስፈልገን ካልኩሌተር ነው። ካልኩሌተራችንን እናዘጋጃለን። እንደምታውቁት ዩቲዩብ አሜሪካ፣ ካናዳ፣ እንግሊዝ ሲታይ ነው የሚከፍለው። ኢትዮጵያ ውስጥ አይከፍልም። ግን አቬሬጅ ስናወጣ በዚህ 48 ሰዓት ውስጥ የቴዲ አፍሮ አዲሱ አልበም 41 ሚሊዮን ጊዜ ተደምጦለታል። ከ41 ሚሊዮኑ ቢያንስ 20 ሚሊዮኑ ግማሹ ማለት ነው ቢያንስ ውጭ ቢደመጥ እንግሊዝ፣ አሜሪካ ያሉ፣ አረብ ኤምሬትስ ያሉ፣ ካናዳ ያሉ ሰዎች፣ ዩሮፕ ያሉ ሰዎች ቢያዳምጡት ብለን ነው ሂሳቡ የምንሰራው። ቀጥታ ወደ ሂሳቡ እንሂድ እና እንደነገርኳችሁ ወደ ሂሳቡ ስንገባ ቴዲ አፍሮ ኦልሞስት 1.8 ሚሊዮን ሰብስክራይበር አለው። ኮንቴንቱ ሚውዚክ ነው፣ ግን በጣም አሪፍ ሰብስክራይበር ስላለው አሪፍ ኢንጌጅመንት ስላለው ዩቲዩብ የሚከፍለውን ጉግል ላይ እንጠይቃለን። ዩቲዩብ በ1 ሚሊዮን ሰብስክራይበር ቢያንስ $1 በ1000 ሰው ማለት ነው 1000 ሰው ሳይው $2 እስከ $9 ይከፍላል። የቴዲ አፍሮን አቬሬጅ አድርገን ነው የምናስበው እና ምን ያህል አገኘ የሚለውን እናስበው። እንደነገርኳችሁ ቅድም 20 ሚሊዮን ቪው ቢኖረው ከ41 ሚሊዮኑ 20 ሚሊዮኑ በቪፒኤን ወይ ደግሞ ውጭ ሀገር ያሉ ሰዎች ቢያዩት ብለን ነው የምናስበው። ስለዚህ 20 ሚሊዮኑ ስንት ይመጣል? 20 ሚሊዮን ሲባዛ ቢያንስ $5 ብናስበው $1005 ቢከፍለው ዩቲዩብ በ5 አድርገን ሲካፈል ለ1000 ስናደርገው ስንት ይመጣል? $100,000። $100,000 ሲባዛ በ156 ብር ስታደርጉት 15,600,000 ይመጣል። ይሄ አልከፈለውም ከተባለ ነው። አልከፈለውም ከተባለ 15,600,000። እሺ አቬሬጅ ይከፍለዋል ብለን ብናስብ ቢያንስ በ1000 ቪው $7 ይከፍለዋል ብለን ብናስብ 7 ሲባዛ በ20 ሚሊዮን ግማሽ ማድረገው 20 ሚሊዮን ያረኩበት ለምንድን ነው? ኢትዮጵያ ውስጥ ያለ እንደ ክፍያ ስለማያስበው ነው ዩቲዩብ። ከዛም በኋላ ሲካፈል ለ1000 እናደርገዋለን። ስንት ይመጣል? $140,000 $140,000 ሲባዛ
156 ብር ስታደርጉት ስንት ይሆናል? 21 ሚሊዮን 840 ሺህ። ማክሲመም $9 ብናበዛው ደግሞ ወደ 27 ሚሊዮን ብር ይመጣል። እና አንዳንዴ በቃ እኔ እንጃ ቴዲ አፍሮ የሴሌብሪቲዎች ሴሌብሪቲ ነው፣ የፌመሶች ፌመስ ነው። በሁለት ቀን ውስጥ 28 ሚሊዮን ከዩቲዩብ ማግኘት ማለት በጣም ብዙ ብር ነው። ሌላ ነገር ላሳያችሁ እና ላሳያችሁ የምፈልገው ጎግል ላይ ገብታችሁ የቴዲ አፍሮን የዩቲዩብ ሊንክ ኮፒ አድርጋችሁ ጎግል ላይ ምን ያህል እንዳገኘ እስከዛሬ ምን ያህል ቪዲዮዎች እንደለቀቀ ቼክ ማድረግ ትችላላችሁና እኔ እዚህ ላይ አስገብቻ አይቼዋለሁ። 2 ሚሊዮን ኦልሞስት 2 ሚሊዮን ሰብስክራይበር ሊሞላው ነው። 394 ሚሊዮን ቪው ነው ያገኘው እና እስካሁን $913,344 አግኝቷል። አቬሬጅ ደግሞ $8,000 ያገኛል በአንድ ቪዲዮ። ይሄንን ኢትዮጵያ ውስጥ ያለ ቪው ነው ብለን በግማሽ ብንቀንሰው 913,344 አገኘ በቪው ብሎ ያሰበውን ግማሹን ብናረገውና $500,000 አገኘ ብለን ብናስብ እስከዛሬ ቴዲ አፍሮ በሰራው ነው የምላችሁ $500,000 ሲባዛ በ156 ስትሉ ስንት ይመጣል? 78 ሚሊዮን ብር በዩቲዩብ ብቻ። ይሁን ሰው ወዶ አይደለም ዩቲዩብ የሚሰራው። ዩቲዩብ በጣም የሚከፍል እንትን ነው ግን እንደ ቴዲ አፍሮ ደግሞ በጣም ጀግና አርቲስት ስትሆኑ ደግሞ ከዚህ በላይ የሚገባችኋል። ያርግለት ቴዲ ብቻ በዚህ ሁለት ቀን ውስጥ 22 ሚሊዮን ብር የኢትዮጵያ ብር ሰርቷል ብለን እናስባለን። ሌላ ተጨማሪ ደግሞ ላይቭ ላይ ሆኖ እዛ ዩቲዩብ ላይ ላይቭ ላይ ጊፍት እየሰጡት ነበር ወይ ደግሞ አሁን ዳስጣል የሚለው ኮሜንት ላይ ስታዩ $50 ከሌ ሰጥቷል ይላል። $14 ኮሜንቶቹን ስታያቸው ያ ሁሉ ዶላር ሲጠራቀም ደግሞ አስቡት። እርግጠኛ ነኝ በጊፍት ብቻ $10,000 አግኝቷል። እና በጣም ነው የሰራው። ይመቸው ያርግለት ቴዲ ጀግና ዘፋኝ ብቻ ሳይሆን አማርኛ አስተማሪያችንም ነው። በጣም ብዙ ነገር ያስተማረን እንትን ነው እና ያርግለት። ሌላው ደግሞ ሰው ወዶ አይደለም ዩቲዩብ የሚለው እንደዚህ አሪፍ ገንዘብ ስላለው ነው። ይመቻችሁ። ሼር ኮፒ ሊንክ በማድረግ ለብዙ ሰው አድርሱት። እናመሰግናለን። ቴንክ ዩ። ቴዲ አፍሮ ምናልባት ከዚህ አልበም ሊያገኙ የሚችለው ገንዘብ ወይም ደግሞ ጥቅም ይሄኛ ሊሆን ይችላል ብሎ ወንድማችን አስፍሮታል። እንግዲህ ይህንን ሀሳብን እንዴት ተመለከታችሁት? ለቴዲ አፍሮ ግን ከአደረሰው አልበም አንጻር ይገባዋል ወይስ አይገባውም? በዛ ወይንስ አነሰ? ሀሳባችሁን ግለጹበት። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።